እንግሊዝኛ ለማውራት እነዚህ ሲምፕል የሆኑ ነገሮችን ሲምፕል በዚህ ቪዲዮ ውስጥ ማለት ነው ጀማሪ ነኝ መካከለኛ ነኝ አስቸገረኝ ብዙ አመት ለፋው ምናምን ከዚህ ቪዲዮ በኋላ እንግሊዝኛ በጣም ቀለል እንደሚል ተስፋ አደርጋለሁ አንድ ሰው እንግሊዝኛ ለማውራት መጀመሪያ ማድረግ ያለበት ነገር ምንድነው በደንብ አድርጋችሁ ተከታተሉ መጀመሪያ እዚህ ጋር ድርጊት ነው ሳይሆን I'm sorry መጀመሪያ እዚህ ላይ ማድረግ ያለበት አድራጊ ነው የምታመጡት እዚህ ጋር አድራጊ ስራውን የሚሰራው ሰው ማለት ነው right አድራጊ ታመጣላችሁ ሁለት ሳዝ ጋር ድርጊት ታመጣላችሁ ምን ታመጣላችሁ ድርጊት ከዛ ሲሳ ተደራጊ ምንድን ተደራጊ በሌላ አባባል ምን ማለት ነው አድራጊ ስትሉ ምንድነው ሰብጀክት ማለት ድርጊቱን የሚፈጽመው አይደለ በደንብ አድርጋችሁ ተጋ በጣም ተራ ስለሆነ ነው ኦኬ ሰብጀክት አለ ድርጊቱ ምንድነው ቨርብ አለ አይደለም እንዴ ቨርብ አለ ተደራጊ ደግሞ ምንድነው ማለት ነው ኦብጀክት ይባላል ምን ይባላል ተሳቢ ማለት በሌላ አባባል አይደለም እንዴ ኦኬ እነዚህ ሶስት ነገሮች እንዴት ነው መደረደራቸው ለምሳሌ ይኸውላችሁ ለምሳሌ ልንገራችሁ come on በደንብ አድርገ እስቲ ቺና ባትሲ get up በልሲ መነሳት ነው አይደል get up በልሲ get up መነሳት አይደል ተነሳ ይሄ መነሳት አንድ ነገር ከምኝታ እንደዚህ መነሳት ድርጊት ነው አይደለም ድርጊት ነው ስለዚህ በአረፍተ ነገር ቅደም ተከተል ሁለተኛ ላይ ይመጣል ማለት ነው ይሄ እሺ አንድ በል ሁለት ሲሳይ የሚላል አይደል ሲሳይ የሚላል ሶስተኛ in the morning የሚላል in the morning የሚላል in the morning የሚለው prepositional phrase ነው ምን አይደለም ተደራጊ አይደለም ሊቀበል አይችልም ማንና ማን ነው አሁን ማለት ነው አድራጊና ማን ያለኝ አድራጊና ድርጊት ብቻ ነው ያለኝ in the morning የሚለው prepositional phrase ነው ድርጊቱን የሚቀበል አካል አይደለም ማለት ነው ስለዚህ አሁን መጀመሪያ የሚመጣ ማን ነው ሲሳይ ነው get up ነው in the morning ነው ሲሳይ ድርጊት አድራጊ ነው አይደል ሚነሳ እሱ ስለሆነ በአረፍተ ነገሩ መጀመሪያ በአማርኛም ስንሰራ ሲሳይ ከመኝታ ይነሳል ነው የሚለው አይደል እንዴ ሲሳይ gets up in the morning አይደል ጧት ይነሳል ነው አይደል በጧቱ ይነሳል in the morning very good አሁን እዚህ ጋር እሺ ተርጉመው እስቲ ሲሳይ ይነሳል በጧቱ ቀጥታ ስተረጉመው አማርኛው ነው ሲሳይ ይነሳል በጧቱ ሲተረጉም ግን ሲሳይ ይኸውልህ ይሄንን እንዳላመጣውና ሲሳይን በጧቱ ይነሳል የሚለው ያረፍተ ነገሩ መደምደሚያ ምክንያቱም ስትማሩ አማርኛ ስትማሩ ልባድርጉ ይኸው ሲሳይ አልኩኝ እዚህ በጧቱ ይነሳል አልኩኝ ይሄ አማርኛው አለ አይደል የሰነ ይሄን አማርኛ ወደ እንግሊዝኛ ቀይሩ ብትባሉ በእንግሊዝኛውም ራሱ ሲሳይ ነው የሚመጣ አይቀየርም ቦታ ማለት ነው የሚቀያየረው ማን ነው ይነሳልና በጧቱ እቺ ይነሳል የምትለው አረፍተ ነገሩ መነሳት ድርጊት ስለሆነች ሁለተኛ ላይ ትመጣለች መነሳቱ ነው get አይደል up ለምን ነው የጨመርንበት ሲሳይ የሚለው አንድ ስለሆነ እዚህ ጋር እንደዚህ መጨመራለች gets up ማለት አለብኝ አንድ ስለ አንድ ሰው ስለሆነ ማውራው ሲሳይ gets up in the morning in the morning በጧቱ ይነሳል ሲሳይ gets up in the morning በጧቱ ይነሳል ይኸውልህ አሁን ሌላ እዚህ ላይ አንድ ልበልና ሁለት ሲሳይ ቁርስ ይሰራል ብል ቁርስ ይሰራል ስል ድርጊቱ ማን ነው እዚህ አሁን ሲሳይ ቁርስ ይሰራል አልኩ ድርጊቱ ማን ነው መስራት ይሰራል የሚለው መስራት ነው ድርጊቱ አይደል እንዴ እሺ የሚሰራው ማን ነው እሺ አድራጊ ማን ነው ሲሳይ ነው ድርጊቱ የሚፈጽመው እንዳለ ታች ታመጡታላችሁ አይደል ሲሳይ እሺ ከዛ ሁለተኛ መምጣት ያለበት ምንድነው ብያችኋለሁ ድርጊቱ ቨርቡ ማለት መምጣት ያለበት ኦኬ ምንድነው የተከናወነው መስራት ነው ቁርስ መብላት ነው ቁርስ መስራት ስለዚህ መስራት በእንግሊዝኛ make very good እዛ ኤስ ጨምርበታል ምክንያቱም ሲሳይ አንድ ስለሆነ ማለት ሲሳይ makes ምንድነው የሚሰራው ሲሳይ makes what ምንድነው የሚሰራው ጎበዝ breakfast አሁን ለብዙ ሰው የሚቸገረው ምን መሰላችሁ እዚህ ጋር ሲሳይ makes breakfast የሚለው እንግሊዝኛ
ግራም ያጋባው በአማርኛ ሲሳይ ቁርስ ይሰራል ስለሚል እንደዚህ አድርገው ይጽፉታል። ሲሳይ ቁርስ የሚለው ብሬክፋስት ይሄም ቀጥታ የአማርኛው ግልብጥ እንዳለ ነው አማርኛው የተገለበጠው። አሁን እዚህ ጋር ሲሳይ ቁርስ ይሰራል ይሄ ስህተት ነው። በእንግሊዝኛ ሲሆን እቺ ይሰራል የምትለው የመጨረሻው አማርኛ መሃል ላይ ትሆናለች ነው። የተባባናል? ግልጽ ነው ወይ? ኦኬ በጣም ጥሩ። ስለዚህ የሆነ ሰው እንደዚህ ያደርጋል ስትሉ፣ እኔ እንዲህ ያደርጋለሁ ስትሉ፣ እከሌ እንዲህ ያደርጋል ስትሉ እኔ ስል ምን እላለሁ? አይ እላለሁ። ምን እላለሁ? እኔ አይ። አንተ በለኝ እስቲ። ዩ እላለሁ። እሷ ሺ፣ እሱ ሂ፣ የሆነ ነገር ኢት። እሺ እነሱ ዳይ፣ እኛ ዊ አይደል? ይሄ አለ። ከሌላው ደግሞ ምን አለ ማለት ነው እዚህ ጋር? ይሄ አለ አይደል? አሁን እኔ እንዲህ ያደርጋለሁ ስትሉ አይ ብላችሁ ምንድን ማድረግ ነው? አክሽን። ምን ማድረግ ነው? አክሽን ወይም ድርጊት መጻፍ ነው። እኔ እንዲህ ያደርጋለሁ ስትሉ አይ ብላችሁ የምታደርጉትን ነገር። እሺ እመጣለሁ በለኝ። አይ ካም አይደለ? እተኛለሁ እሄዳለሁ ስትል አይ ጎ ራይት። አይ ጎ ሳይ አነባለሁ በቃ አይ ብላችሁ የምታደርጉትን ድርጊት። አይ ብላችሁ የምታደርጉትን ድርጊት። እሺ አንተ እንዴት ታደርጋለህ ስትሉ ዩ ብላችሁ የሚያደርገውን ድርጊት፣ እሷ እንዴት ታደርጋለህ ሺ ብላችሁ የምታደርጉትን። ልዩነቱ ምንድነው? ከዚህ ጋር ኤስ ያለበት ነገር ትጠቀማላችሁ ነው። እዚህ ጋር ደግሞ ምንድነው ማለት ነው? ዋና ግሱን ቨርቧን ዋና ግሱን ብቻ ኤስ የሌለበትን ትጠቀማላችሁ። ስለዚህ አንድ ነገር እከሌ እንዲህ ያደርጋል እከሌ የሰው ስምን መጥቀስ ትችላላችሁ። አሁን እዚህ ጋር ሲሳይ ብዬ ፊት ለፊት የሚመጣውን ድርጊት ኤስ ጨምርበትና እንደዚህ ያደርጋል። መቼ? በማንኛውም ሰዓት። ፎር ኤግዛምፕል ሲሳይ ቁርስ ይሰራል ሲል ሲሳይ መስራት ምንድነው? ሜክ የሚለውን ኤስ ጨምረት ሲሳይ ሜክስ ብሬክፋስት ራይት። መቀመጥ ሲት ራይት። ሲሳይ ሲት ወር ሲት ስልበል ሲት ኤስ ጨምራለሁ። የአንድ ሰው ስም ሲሳይ ሲት የስ ነው። ሲሳይ ይደንሳል ስለሰ ሲሳይ ዳንስስ መቼ? በማንኛውም ሰዓት። ስለዚህ ይሄ ምንድነው የምታረጉት? ሰውየውን ታመጣላችሁ፣ አድራጊውን። ከዛ ድርጊቱን ታመጣላችሁ። ከዛ ድርጊት የሚቀበለው አካል የሚሰራው ማን ነው? ቁርስ ነው፣ ተደራጊ ነው፣ ኦብጀክት ነው። ኦኬ አንደርስታንድ። ስለዚህ እንደዚህ አድርጋችሁ በቅደም ተከተል ትሰራላችሁ ማለት ነው። አንዱ ይሄ ሲምፕል ቴክኒክ ወይም ሁልጊዜ ወይም አልፎ አልፎ ወይም አንዳንዴ የምታደርጉትን ድርጊት ነው። ለምሳሌ በጠዋቱ ሁሌ ትነሳለህ አይደል? እስቲ ጠዋት ትነሳለሁ በል። እስቲ የሚነሳ ማን ነው? ስለዚህ በጠዋቱ እነሳለሁ ስትል ምን ትላለህ? በጠዋቱ እነሳለሁ አይ እሺ እነቃለሁ። በጠዋቱ ስትል እነቃለሁ ስትል አይ ዌክ አፕ ኢን ዘ ሞርኒንግ ሳይ መነሳት ጌት አፕ አይደል? መንቃት ደግሞ ዌክ አፕ ራይት። አይ ብለህ የምታደርገውን ድርጊት ማስገባት ነው። ኦኬ አሁን ይሄ እነዚህ አሉ ማለት ነው። ሁልጊዜ አንዳንዴ አልፎ አልፎ ለምታደርጉት እንደዚህ ብላችሁ ትናገራላችሁ አይደለም እንዴ? ኦኬ ዛሬ አሁን ማሳያችሁ ልክ ይሄ አፈርማቲቭ የሚባለውን ነገር ዝም ብሎ ኔጌቲቭ ሳታረጉም እንትንም ሳታረጉ ዝም ብላችሁ ተልተለው የምትናገሩትን ነገር ኔጌቲቭ ደግሞ ሌላ ጊዜ አሳያችኋለሁ በዛ አድርጌ ማለት ነው። ኦኬ ሌላው ምንድን መሰላችሁ? እንደዚህ እያደረግኩ ነው ስትሉ ደግሞ አሁን ምን እያደረግኩ ነው? እንዲህ እየሰራሁ ነው። እንዲህ እየሰራሁ ነው የምታደርጉትን ነገር። አሁንን በዚህ ሰዓት ላይ የማደርገው ነገር እንዲህ እያደረግኩ ነው። ለምሳሌ ሻወር እየወሰድኩ ነው፣ ቁርስ እየበላሁ ነው፣ ምሳ እየሰራሁ ነው፣ ከሰዎች ጋር እያወራሁ ነው፣ ኢሜል እየጻፍኩ ነው። አሁን በዚህ ሰዓት የምታደርጉትን ድርጊት ስትናገሩ እኔ አሁን እንደዚህ እኔ ስትሉም ነው አይ ነኝ ስትልስ አም እኔ እንደዚህ እያደረግኩ ነው ወይም ነው ስትሉ ማለት አይ አም ብለህ እዚህ ጋር ምን ትጨምሩበታለህ? አይንጂ ትጨምሩበታለህ። ምን ትጨምሩበታለህ? አክሽኑ ላይ ከግሱ ላይ ምን ይጨመራል? መርሳት የሌለባችሁ እዚህ ጋር እቺን ደግሞ በሾርት እንዴት አድርጋችሁ ትጽፋላችሁ? አም አይደለ? አም ብለህ ምንድን ቨርብ አይንጂ ቨርቡ ላይ ምን ትጨምርበታል ማለት ነው። ድርጊቱን በዚህ ሰዓት አሁን እያደረኩ what am I doing now?
are teaching. Teaching አይደል? እኔ ለራሴ ስናገር I'm teaching። እስቲ ምን እላለሁ? I'm teaching. Say I'm teaching. ኦኬ ለምሳሌ የሆነ ሰው ደወለልህ አሁን ቪዲዮ ሪኮርድ እያደረኩ ነው በቃ ምን ነው የምትለው? I'm recording. Recording a video. A video. I'm recording a video. Say it again. I'm recording. Say I'm recording a video. I'm recording a video. Speak up. I'm recording a video. I'm recording a video. ስትል ቪዲዮ ምን እያልኩ ነው? ሪኮርድ እያደረኩ ነው። I'm recording a video. Say it again. I'm recording a video. ስለዚህ ምን እያደረኩ ነው አሁን? Video record እያደረኩ ነው ነው. I'm recording a video. Very good. I'm recording a video. That's so beautiful. Okay? I'm recording. Say it again. I'm recording. Say? I'm recording a video. Very good. ምን እያደረክ ነው አሁን? ይሄው I am ብዬ ምን ጨመርኩበት እዚህ ጋር? ሪኮርድ ከሚለው ግስ ላይ ምን ጨመርኩበት? ing ጨመርኩበት አይደል? Okay. So, what am I doing? ምን እያደረኩ ነው? You are sitting. የተቀመጥክ ነው አልከኝ። እኔ ግን ስናገር ግን ምን እላለሁ እዚህ ጋር? I'm sitting. እቀመጣለሁ ወይስ እየተቀመጥኩ ነው? ቅድም ግን እቀመጣለሁ ስትል ምን በል ነበር ያልኩ? I sit በል እስኪ። I ብላችሁ ዋና ግሱ I sit. I go. I drink. I dance. አሁን ምን ጨፍር ከሆነስ በዚህ ሰዓት? I'm dancing. Say it again. I'm dancing. አሁን ያደረከው ነው ማለት ነው። መኪና እየነዳችሁ ያላችሁ ሰዎች I'm drive ብለህ አሁን እንደ መኪና እየነዳ ያለ ሰው እንደዚህ ቢል ትክክል ነው ሲሰይ I'm drive a car ቢል is it right or wrong? ይሄው ትክክል ነው አይደለም? This is wrong. Yes or no? I'm drive a car is wrong. What's wrong here? I'm ካላችሁ በኋላ እዚህ ጋር ምን መምጣት አለበት? verb ing. So ምን ማለት አለበት? I'm driving a car. I'm driving a car. Yes or no? I'm driving. Say it again. I'm driving a car. Say? I'm driving a car. Okay. I'm cooking. Is it right or wrong? No, I'm cooking. That's wrong, girl. Yes. I'm cooking. Say I'm cooking. Yeah, excellent. ስለዚህ I'm ብላችሁ ምንድን ማድረግ ነው? verb ላይ ing መጨመር። ይኸው መጨረሻ ላይ ምን አለ እዚህ ጋር? ing አለ ማለት ነው። Is that okay? Okay. ከዚህ በተረፈ እናንተ እዚህ ጋር እስቲ ሺ በልሲ ሺ እሷ እንዴት ታደርጋለች ስል ቅድም ምንድነው ኤስ ጨምረን ነው ተናገራል። አሁን ግን is በልሲ እሺ he is በልሲ it is. Okay ጎበዞች ከዚህ ጋር እሷ እንዲህ ታደርጋለች እሱ እንዲህ ያደርጋል የሆነ ነገር እንደዚህ የሆነ ነው ስል አሁን በዚህ ሰዓት የሚደረግ ሲሆን ከሺ ጋር ሄደው ማለት ነው is she is ሰርገ what is your sister እየመጣች ነው ማለት she's coming ing very good she is coming እየመጣች ነው what is your sister she's coming say what is your sister she's coming እየመጣች ነው what is your brother እየሄደ ነው he's going መቼ አሁን he's going he's what going እየሄደ ነው መቼ አሁን ግን ብዙ ሰው የምትሳሳቱት ጀማሪዎች እንግሊዝኛ ይውላችሁ he's go ይሄው ስህተት ነው yes ነው and he going to school he going to ብላችሁ አሁን ስኩል ኦር ምናምን ይሄም ስህተት ነው የጎደለው ነገር ምንድነው ግዴታ አይነት ሲጠቀሙ እቺ ናት የጎደለችው is ማለት ስለዚህ ሁለቱም ስህተት ነው ማለት ነው he is go የሚለው ከዚህ ጋር ግዴታ is ካለ there should be ምን መኖር አለበት ing he going የሚባል he eating he drinking he ምናምን የሚባል እንግሊዝኛ የለም ያልኳችሁ ነው am I right okay so beautiful okay እሱ እንዲያረገ ነው የሆነ ነገር እንዲየሆነ ነው ስትል it is all right it is happening ወርሲ እየሆነ ነው እየተከሰተ ነው ስትል ምን ትላለህ it's happening say it again say it's happening say it's happening it's happening all right very good okay it's raining say it's raining እየዘነበ ነው all right yeah so that's like is ብላችሁ እዚህ ጋር ማን she is he is it is እዛ ምን ማድረግ ነው ያንን አክሽኑን ድርጊቱን ምን ትጨምሩበታላችሁ ነው አይ ትጨምሩበታላችሁ ድርጊቱን so simple አሁን ይነዛችሁ ኦኬ ትላላችሁ መጥረግ በእንግሊዝኛ እንደዚህ ነው ማንጠፍ እንደዚህ በእንግሊዝኛ እንደዚህ ነው ስለዚህ ያነጠፍኩ ነው I'm making bed አልጋ ያነጠፍኩ ነው ስለዚህ ሌላችሁ ይገባል ኩክ ስታረግ I'm cook ሳይሆን አንቺ ጨምርበት I'm cooking ትላላችሁ ኦኬ ልክ እንደዚህ እንትን ያረጋችሁ ያለ ያጸዳችሁ ያለ I am cleaning say I'm cleaning እያጸዳው ነው I'm cleaning የሚለው ምን ጨመርኩበት ing ምክንያቱም am ስላለ I'm cleaning say again say I'm cleaning በቃ ስለዚህ እሱ አለ ማለት ነው ሌላው ማን አለ እነሱ ስትሉ ምን ትላላችሁ they እነሱ ስትሉ ምን ትላላችሁ
they ትላላችሁ እኛ we አንተ አንቺ you እዚህ ጋር ምን ታረጋለህ are እዚህ ጋር are እዚህ ጋር are ታረጉና ምን ታረጋላችሁ ቨርቡ ላይ ምን ትጨምራላችሁ እነሱ እንዲህ ያደረጉ ነው እነሱ እንዲህ ያደረጉ ነው እያወሩ ነው ስትል ምን ትላለህ they are talking say they are talking say it again they are talking እኛ እያወራ ነው we are talking say we are talking say we are talking say አንተ እያወራ ነው you are talking አንቺ እያወራሽ ነው you are talking አንቺ ስትለሰው ማለት ነው የተገባ ነው አይደል ስለዚህ ከዘይ ጋር ማን ወሰድኩት they are we are you are ምን ጨመርኩ በዚህ ጋር አይ እንጂ እነሱ ዘይ ማለት እነሱ እንዲህ ያደረጉ ነው ስል እኛ አሁን እንዲህ ያደረግን ነው አንተ አሁን እንዲህ ያደረክ ነው አንቺ አሁን እንዲህ ያደረግሽ ነው አሁን እየተደረገ ያለ ድርጊት አሁን እንዲህ እየተሰራ ነው ለማለት እነዚህ ነገሮችን ትጠቀማላችሁ ለማለት እዚህ ለሰራው አረፍተ ነገር ብቻ ሳይሆን ለማንኛውም አረፍተ ነገር ለሚሊዮን አረፍተ ነገር ማለት ነው ታዲያው ትንሽ ቀለል አላለ ማለት የሆነ ነገር መሄድ ትችላለህ አይደል የርቀት የሰው ነው so that like ምንድነው እንተና ታርጉት ይሄ ትልቅ ኒውክሊየር ፊዚክስ አታርጉት ማለት ነው ቀለል አድርጋችሁ ለማውራት ሞክሩ ማለት ነው it's so simple በጣም ቀላል ስለሆነ ማለት ነው is that okay now ግልጽ ነው ወይ do you have a question brother any question you have It's clear. that's clear ያልገባ ነገር ካለ ጠይቀኝ ያልኩ ነው አረ ተው ተው Yes. all right okay እሺ ሌላ ግልጽ ያልሆነ ነገር ካለ በእርግጠኝነት ይኖራል የሆነ ነገር ግልጽ ያልሆነ ነገር ካለ አሁን ዛሬ ያየን ያለ ነው ምንድነው አፈርማቲቭ ነው አረፍተ ነገሩ እከሌ እንዲያረገ ነው እከሌ እንዲያረገሽ ነው እንዲያረጋለው ቅድም ያሳየዋችሁ ሌላ ቴንስ ነው በነገራችን ቅድም ያየነው መጀመሪያ ይሄ ግን አሁን በዚህ ሰዓት እየሰራ ያለ ድርጊት የተገባ ነው ዝም ብላችሁ እናንተ አሁን ፕሬዘንት ፐርፌክት እንተና ኮንቲኒየስ በዚህ ገብቶ በዚህ ኮንቲኒየስ ከምትሉ ምንድነው መሬት ላይ ሲወርድ የሚሰጠው ስሜት ምንድነው እስቲ እንዲህ ለማለት ምን ይላል በቃ እሱን ከያዛችሁ በቃ አውሩ በቃ ሌላ ዝባዝንኬ ውስጥ አትግቡ ማለት ነው is that okay now ተጓተናል ወይ do you have a question No question. Thank you for watching. This is Unique English where you can learn English uniquely. በነገራችን ላይ ቴንሶቹን ሳልጠራ ያስተማርኳችሁ ሁለቱ ቴንሶች ለምን ይመስላችኋል? ገና ቀሪ ስላለ ነው። ቀሪ ማለት ገና ኔጌቲቭ ሲሆን እንትን ሲሆን እንደዚህ ሲሆን አላደርግም አሁን እያደረግኩ አይደለም ስል ምን ልንል እንችላለን? ያንዳንዱ ነገር ብትናገር የማስተምራችሁ ሌላ ጊዜ ባብረባሪ